ሰላም ሰላም እንደምን ቆያችሁን የኢትዮ ፕላስ አድማጭ ተመልካቾቻችን ሰዓታችንን ጠብቀን ተገናኝተናል። ትላንትና የኤርትራና ኢትዮጵያን ጉዳይ በሚመለከት አዲስ አስደንጋጭ መረጃ ወጥቷል። የኤርትራ የሀገርነት ጥያቄ ውስጥ ስለ መውደቁ የሚያመላክት ሰፊ ትንታኔ በሚዲያዎች በኩል ሲንሸራሸር ውሏል። ከዚህ ባለፈ ደግሞ የሻዕቢያ የሚዲያ ባለሙያ የሆነ አንድ ግለሰብ የሻዕቢያ መንግስት ኢትዮጵያን በሚሳኤል ማጥቃት ይችላል የሚል አስደንጋጭ መረጃም ማውጣቱ ሰምቷል። በእነዚህ ጉዳዮች ላይ ከጋዜጠኛ ዘሩባቤል ጋር ቆይታ እናደርጋለን። ዘርሽ እንደምን ዋልክ? እንዴት ዋልክ አብርሽ? እነዚህን ሁለት ጉዳዮች እንዴት አያቸው? በጣም ጥሩ። እንግዲህ ከሰሞኑ እንግዲህ እንደ አዲስ እየተነሳ ያለ አንድ ነገር አለ። በተለይ ከዚህ ቀደም በኢትዮጵያ በኩል ተነስቶ የማያውቅ ጉዳይ ነው። ይኸው ምንድነው? የኤርትራን የሀገርነት እውቅና እነፍጋለሁ የማለቷ ነገር ነው። ሆርን ሪቪው ላይ የወጣ ዘለግ ያለ ትንታኔ ነው። ጠብሰቅም ያለ ነው። ሙያዊ፣ ፖለቲካዊ፣ ዲፕሎማሲያዊ፣ ህጋዊና ፖለቲካዊ ምክንያቶችን ዳሷል። ኢትዮጵያ የኤርትራን በአሁኑ ወቅት የኤርትራን የሀገርነት እውቅና ለመንፈግ ዲፕሎማሲያዊም ፖለቲካዊም ህጋዊም ፖለቲካዊም ሁሉንም አይነት መብት አላት ብሎ በዝርዝር አንስቶታል። ከዚህ በተጨማሪ አንተ መግቢያ ላይ አንድ የጠቀስከው እጅግ አስገራሚ ነገር አለ። ይሄውም አንድ የኤርትራ ከፍተኛ የሚዲያ ባለሙያና ፕሮፓጋንዲስት የሆነው አወል ሰይድ የሚታወቀው ይሄ በኤርትራና በህዋት መካከል ጽምዶ የሚባለውን ግንኙነት በመፍጠር ነው። ትግራይ ድረስ መቀሌ ድረስ በመሄድ ከህዋት ከፍተኛ ሰዎች ጋር በመገናኘት የሚታወቅ ነው። ጽምዶ የሚባለው ይሄ ግንኙነትም በትግራይ በኤርትራ ድንበር አካባቢ ባድማ አካባቢ ላይ ዛላምበሳ ላይ ሲጀመርም ዋናው የንቅናቄው አቀናጅ ነበረ። በቅርብ ጊዜም ስታሊን ገብረስላሴ ወደ አስመራ ባቀናበት ወቅት እንግዲህ ከስታሊን ጋር ተገናኝቶ አይተናል። ይህ ግለሰብ እንግዲህ ከሰሞኑ ሻዕቢያ አዲስ አበባን በሚሳኤል ማጋየትና መደብደብ ይችላል የሚል እጅግ አስደንጋጭ ነገርን አንስቷል። አስደናቂው ነገር ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሐምሌ ወር ላይ አንድ ለናቱ በሆነው የኤርትራ ቴሌቪዥን ላይ ቀርበው ያው ቃል መጠይቅ ማለት ቢቸግርም ንግግር አድርገው ነበረ። በዚያ ምንድነው ያሉት? በየቀኑ ባህር ዳርና ደብረዘይት የሚራገፈውን የጦር መሳሪያ እናውቃለን። ኢትዮጵያ 3500 ኪሎ ሜትር የሚምዘገዘግ ሚሳኤል እንዳዘጋጀችም እንዳላትም እናውቃለን ብለው ነበር። ያ ንግግራቸውን ከሰሞኑ ባለፈው ሳምንት ላይ በአዲስ አበባ የኤርትራ ኤምባሲ ፌስቡክ ገጽም ላይ በድጋሚ ተሰራጭቶ መመልከት ችለናል። እንግዲህ ሻዕቢያ አሁንም ለጦርነት እንደተዘጋጀ ለፊት ጦርነት እንኳን የፕሮክሲ እንኳን ባይሳካልኝ የወክልና ጦርነት እንኳን ኢትዮጵያ ላይ ባይሳካልኝ በፊት ለፊት መዋጋት ይችላል አቅም አለኝ እያለ ነው። ይህ ግን ከነባራዊ ሀቅ ጋር በተለይ ወታደራዊ ሪፖርቶችን የሚያወጡ ተቋማት ከሚያወጧቸው መረጃዎችና ሪፖርቶች ጋር እጅግ የሚቃረን ነው። ኤርትራ አሁን ላይ እንዲህ አይነት መሳሪያ አላት ወይ ለማለት እጅግ የሚከብድ ነገር ነው። ግን ያው የመረጃ ውጊያ ወይ ፕሮፓጋንዳ ውጊያ አንድ አካል ስለሆነ ግን እንዲህ አይነት አስቴቶችን ሰጥቷል። ወደ ሰሞኑ ሆርን ሪቪው ላይ ወደ ተሰራጨው ጽሑፍ ስናመራ እንግዲህ ኢትዮጵያ የኤርትራን አገርነት እውቅና መንፈግ ትችላለች የሚል ነገር ነው የተነሳው። እንግዲህ ይህ ጉዳይ እንግዲህ አንድ ሀገር በዩናይትድ ኔሽን ህግ መሰረት እንግዲህ አንድ ሀገር ከአንዲት ሀገር ላይ ለመገንጠል ስታስብ ከእናት ሀገሯ ፍቃድ ማግኘት አለባት። ይሄ እንደ ግዴታ የተቀመጠ ነገር ነው። አሁን ለምሳሌ ሶማሊላንድን ብናይ በርካታ ሀገራት እኮ ኢትዮጵያም እውቅና ለመስጠት ዳር ብላ ነበር ባለፉት 2 ዓመታት። እንግዲህ ከሱ በተጨማሪ እንግዲህ አሁን አሜሪካም ለሶማሊላንድ እውቅና ለመስጠት ዳር እያለች ነው። በርካታ ያሉ ሀገራት ለሶማሊላንድ የሀገርነት እውቅና ለመስጠት ዳር እያሉ ነው። ይሁንና ግን ሶማሊያ እስካሁን ድረስ ፍቃድ ባለመስጠቷ ምክንያት የትኛውም ሀገር እየተነሳ ቢሰጣት ከሶማሊያ እውቅና እስካላገኘች ድረስ በፍጹም መገንጠል አትችልም ማለት ነው። እንግዲህ ያኔ ኢህአዴግ ከሰራቸው ስህተቶች መካከል አንዱ የሆነው እንግዲህ ይህ ነው። የሽግግር መንግስት ለአንድ ሀገር የሀገርነት እውቅና መስጠት አይችልም ነበር። ኢህአዴግ እንደ መንግስት የቆመው በ1987 ነው። ህገ መንግስቱም ተረቆ ይፋ የተደረገው በ1987 ነው በኢትዮጵያውያን አቆጣጠር ማለት ነው። ለኤርትራ እውቅና የተሰጠው ደግሞ በ1985 ነው። አንድ የሽግግር መንግስት ደግሞ ለአንድ ሀገር እውቅና መስጠት አይችልም። ይሁንና ግን ሆኗል። ሪፈረንደሙንም ያኔ ብንመለከት እንግዲህ እጅግ አስደናቂ ነበረ። ሪፈረንደሙ ሲደረግ ለኤርትራውያን ጥያቄ ሲቀርብ የነበረው ከነጻነትና
ከባርነት የቱን ተመርጣላችሁ ነፃነት ወይ ባርነት ነበር ሁለቱ ምርጫ ነበር አዎ እንደዚህ አይነት ብሎ ምርጫ የለም ማንንም ጤነኛ የሆነ ሰው እንግዲህ ባርነት ሊመርጥ አይችልም ኢትዮጵያ ጋር መቀጠል ትፈልጋላችሁ ወይስ አትፈልጉም የሚል ጥያቄ ቀርቦ ቢሆን ግን በእርግጠኝነት መናገር የሚቻለው አሁንም ድረስ ኤርትራ ከኢትዮጵያ እጅ ልትወጣ እንደማትችል ነው የሆነ ያ የተሰራው ስህተት እንግዲህ አሁን ለኢትዮጵያ ያን ነገር ማንሳት ትችላለች ነው የሚለው ምክንያቶቹን ሲዘረዝርም አንደኛ የሚያነሳው አሁን ኤርትራ ለኢትዮጵያ የደህንነት ስጋት ሆናለች የፖለቲካ ችግሮችን እየፈጠረች ነው መልካም ጎረቤት መሆን አልቻለችም የሚል ነገር ነው ያነሳው ይህ ሀቅ ነው ለምሳሌ ያህል ባለፉት 30 አመታት ኤርትራ ሀገር ከሆነች እንኳን ብናይ የኢትዮጵያ የውስጥ ቀውስ ምንጩ ካየነው ኤርትራ ውስጥ የሚቦካና የሚጋገር የሚጠነሰስ እንደሆነ ነው መረጃዎች የሚያመላክቱት የግንቦት ሰባትን ብታይ ኦነግ ኦብነግ ደምህት የመሳሰሉ እጅግ በርካታ ለቁጥር የሚያታክቱ ባንድ ጠረጴዛ ላይ እንኳን ቁጭ ብለው ተነጋግረው መግባባት የማይችሉ ኃይሎች በአስመራ ታዛስር ተጠልለው እንደነበር እናስታውሳለን ኢሳያስ ሲያደርጉ የነበረው ኢትዮጵያን ለማተራመስ ነው ከዚህ በተጨማሪ ኤርትራ ሀገር ከሆነች ኢትዮጵያ ላይ ሀገር ከሆነች በኋላ ኢትዮጵያ ላይ ስትሰራ የነበረው የኢኮኖሚ አሻጥር እናቃለን ኤርትራ ቡና ማምረት የምትችል ሀገር አልነበረችም አይደለችም ቡና ማምረታችን ይሁንና ግን ከዓለም አንደኛ ቡና አምራች ሆና ነበር ይህ ደግሞ ቡና ሻጭ ሆና ነበር በዓለም ላይ ይሄ ሆኖ ደግሞ ከኢትዮጵያ በርካሽ ዋጋ እየገዙ እነሱ ባለም አቀፍ ገበያ ያደርጉ ነበር ይሄ እንግዲህ ለኢትዮ ኤርትራ ጦርነት መነሻ እንደሆነ የምናስታውሰው ነው እንዲህ አይነት ጉዳዮችን ያነሳል ጽሁፉና ኤርትራ ለኢትዮጵያ የደህንነት እና የኢኮኖሚ ስጋት ሆናለች በማለት ይጠቅሳል እና ደግሞ በዩኤን ህግ መሰረት ሌላው የሚነሳው ነገር ምንድነው አንድ ሀገር ከተገነጠለ በኋላ የመንግስትነት ቁመና ሊኖረው ይገባል ይላል ባለፉት 30 አመታት ደግሞ በኤርትራ ያየነው ይሄ የመንግስት ቁመና ያለው አካል የለም አንድ መንግስት ህገ መንግስት ሊኖር ይገባል ፓርላማ ሊኖር ይገባል የዜጎቹን ሰብአዊና ምርጫ ሊኖር ይገባል የዜጎቹን ሰብአዊና ዲሞክራሲያዊ መብቶች ሊጠብቅ ይገባል ይሁንና ግን ኤርትራ ውስጥ እንደዚህ አይነት ነገር የለም በአንድ ግለሰብ የምትመራ ሀገር ነች ሀገር ለማለት እንኳን እጅግ በጣም ነው የሚከብደው ዜጎቿ እንዳለ በስደት ነው ያሉት የኢኮኖሚ መሰረት እንኳን የላትም የኢኮኖሚ መሰረቷ ምንድነው ነው የሚለው ጽሁፉ ከዲያስፖራ የሚገኘው ገቢ ነው እና በዛ ነው ኤርትራ ቆማ ያለችውና አንድ በጣም አስገራሚ ነገር አለ ኤርትራ ውስጥ ከአንድ ቀበሌ ለምሳሌ ከአስመራ ወደ ሰንአፌ መሄድ ከፈለክ ከቀበሌ ደብዳቤ ማጻፍ አለበት እና እንዲህ አይነት ሁኔታ ያለበት አገር ነችና የሀገርነት ቁመና እንኳን የሌላት አገር ነችና ይሄንን ሁሉ ይጠቅስና ከኢትዮጵያ ከተገነጠለች በኋላ አንደኛ እንደ ሀገር መቆም አልቻለችም አገረ መንግስት መመስረት አልቻለችም አሁንም የሻቢያ የግል ንብረት ነች የምትመስለው በጥቂት ባንድ ግለሰብ ነው የምትመራው እነዚህ ሶስቱ ስላሴዎች የሚባሉ አሉ በኤርትራ ኢሳያስ አፈወርቂ የማነ ገብረአብና ኦስማን ሳላ በእነዚህ ሶስት ግለሰቦች በዋናነት ደግሞ በኢሳያስ አፈወርቂ የምትመራ ሀገር ነችና ያንድ ግለሰብ ቤት የሆነች ሀገር ናት ሀገር የምትሏን ያው በኮቴሽን ይዘኑ ማለት ነውና ለሀገርነት ብቁ መሆን አልቻለችም ሀገር መሆን አልቻለችም ዜጎቿን ሰብአዊና ዲሞክራሲያዊ መብት ማስከበር አልቻለችም ከዚህ በተጨማሪ ደግሞ ለኢትዮጵያ መልካም ጎረቤት መሆን አልቻለችም ከዚህ ተሻግራ ደግሞ ለኢትዮጵያ ታሪካዊ ጠላት ለሆኑ ሀገሮች እንደ መሳሪያ ተጠቅማለች ይላል ጽሁፉ በዋናነት ግብጽን ነው የሚያነሳው እንግዲህ ግብጽና ኤርትራ ያላቸውን ግንኙነት እናውቃለን ለኤርትራ መገንጠል ትልቁ ሚና የተጫወተችው ግብጽ እንደሆነች እናውቃለንና አሁንም ኢትዮጵያ ላይ የተለያዩ ጫናዎችን ግብጽ ማድረግ ስትፈልግ ኤርትራ ነው እየተጠቀመች የምትገኘው አሁንም ድረስ ቢሆን ማለት ነው እና እነዚህ አይነት ጉዳዮች ለኢትዮጵያ ስጋት ፈጥረዋል ስለዚህ ኢትዮጵያ ለምንድነው የምትጠብቀው እውቅናውን በቃ መንሳት አለባት አላውቅሽም እንደ ሀገር አላውቅሽም ማለት አለባት የሚል ነገር ነው ጽሁፉ የሚያነሳው ኢትዮጵያ ይህን ካደረገች ደግሞ አንድ ሀገር እንግዲህ ማዘር እናት ሀገሯ አላቅሽም ካለቻት ምንድነው የኔ ነሽ ነው የክሪሚያ ጉዳይ ይነሳል እዚህ ጋር ሊነሳ ይችላል ቭላድሚር ፑቲን ክሪሚያ ላይ የተጠቀሙትን አይነት ቴክኒክ የኢትዮጵያ መንግስትም ሊጠቀም ይችላል ማለት ነው እኛኮ አሰብን እኮ ስንጠይቅ እኮ የነበረው እኮ ለእናንተ እንደው ያገርነት እውቅና ጉዳዩን እኮ ተተኑ ነው እንቢ ካላችሁማ
የሀገርነት ዕውቅናውንም እንነፍጋቸዋለን የሚል ነገር ነው እየተነሳ ያለው። ምናልባትም ከዚህ በኋላ ኢትዮጵያን ፈለግ የሚከተሉ ሀገሮች እኮ ሊኖሩ ይችላሉ። ኢትዮጵያ ይህንን በኦፊሻል በሆነ መንገድ የምታነሳው ከሆነ እንደ ዩናይትድ አረብ ኤምሬትስ ያሉ በሷ በዩኤ የሚደገፉ ሀገራትም ይህንን ጥያቄ ተከትለው እንግዲህ ዕውቅና ወደ መንፈግ ሊገቡ የሚችሉበት እድል ሰፊ ነው። ስለዚህ አሁን ነገ ጠዋት ኢትዮጵያ የሀገርነት ዕውቅናውን ከነፈገች በኋላ አይደለም አሰብ ድፍን ኤርትራ የራሴ ነው ብላ ለመቆጣጠር እንቅስቃሴዎችን ልታደርግ እንደምትችል ነው እየተነገረ ያለው። ይህ ምን አይነት ነገር ሊፈጥር ይችላል የሚለው ነገር እንግዲህ እንዲህ አይነት ነገር ከተነሳ ወደ ጦርነት ወደ ግጭት ነው የሚነሳው። እንግዲህ ምክንያቱም አንድ ሀገር አይደለሽም ከተባለች በኋላ ሉዓላዊነቴ ጥያቄ ውስጥ ገብቷል ነው የምትለው። እንኳን እንዲህ አይነት ጥያቄ ተነስቶ በአሰብ ጉዳይ እንኳን ሉዓላዊነቴ ተነክቷል ነው የሚሉት። ስለዚህ ወደ ይሄ ጥያቄ እየገፋ ከመጣ በእርግጥም ሁለቱ ኃይሎች ወደ ግጭት ሊገቡ ይችላሉ። የኤርትራው ማስታወቂያ ሚኒስቴር ያው የማነ ገብረ መስቀል እንደተለመደው በትዊተር ገጻቸው ላይ በስድብ የታጀበ ምላሽን ሰጥተዋል። እንግዲህ ምንድነው የሚሉት እሳቸው እንዲህ አይነት ነገር በኢትዮጵያ መንግስት ስፖንሰር በሚደረግ ሚዲያ ላይ ወጥቷል ነው የሚሉት። ፎሬን ሪቪው በኢትዮጵያ መንግስት ይደገፋል ነው የሚሉት እሳቸው። ይህን ተከትሎ እንግዲህ እንዲህ አይነት እንትን የጎደላቸው ሞራላዊ ያልሆኑ ጉዳዮችና ኃላፊነት የጎደላቸው ነገሮች በኢትዮጵያ በኩል መነሳቱ እንግዲህ እጅግ አስደንጋጭ ነው ብለዋል። እንግዲህ ድንጋጤያቸውን መሸሸግ እንዳልቻሉ ነው እንግዲህ በደንብ የሚነሳው። እነሱም የአፍሪካ ህብረትን ከኢትዮጵያ ማስነሳት እንግዲህ ባለፉት ሳምንታት አልተሳካላቸውም እንጂ ድምጽ ሲያሰባስቡ እንደነበር ፊርማ ሲያሰባስቡ እንደነበር ይታወቃልና አሁን ላይ ኢትዮጵያ እንዲህ አይነት ካርዶችን መምዘዟ እንግዲህ በሁለቱ ሀገራት መካከል ያለው ግጭት እጅግ ያለው ውጥረት እንግዲህ እያየለ መምጣቱን የሚያመላክት ነው። አብርሽ ያለው ነገር ይሄን ይመስላል። መልካም፣ በጣም አመሰግናለሁ። ጥሩ ነጥቦችን ነው ያነሳልን ዘሩ። በነገ ቆይታችን ደግሞ እንደዚሁ ተመሳሳይ ጉዳዮችን ይዘን እንመለሳለን። የአሰብ ጉዳይን በሚመለከትም አንዳንድ አዳዲስ መረጃዎችም እየወጡ ነውና እሱንም አካተን ነገ በሰዓታችን እንመለሳለን። በጣም ጥሩ።